ዳጊ ለብዙ ጊዜ እናቱን እየፈለገ ይገኛል። ሆኖም እንግዲህ ከሰላም ወንድም ጋር የሚሰራው አቶ ሳሚ የተባለውን እንግዲህ በመንገዱ አግኝቶት እንዲሁም ደግሞ ስለ እናቱ እንደሚፈልግለትና ያው የሰላም ወንድሟ ደግሞ በጣም ታዋቂ ስለሆነ በፍለጋው ያገዘኛል ብሎ ስላሰበ ከ18 ዓመት በፊት የተነሳችውን የልጅነት ፎቶ ይዞ እባክህ እርዳኝ፣ ይች እናቴ ናት በፎቶ ላይ የምታያት በማለት እንግዲህ ለሳሚ ነግሮትም ነበረ። ሳሚ ግን በወቅቱ ዳጊ ከእግሩ ስር ተደፍቶ እባክህን አፋልገኝ ብሎ ሲለምነው ተነስ፣ አሁን ወንድሟ ያየን እንደሆነ ደግሞ እንደዚህ ቁጭ ብለህ ሌላ የከፋ ነገር ነው ሊመጣ የሚችለው፣ ስለዚህ ተነስ በማለት ከመንገዱ ዞር እንዲል አድርጎ ነበረ። ያው ዳጊም ተነስቶለታል ሂዷል ማለት ነው። ይሁን እንጂ ከሰላም ጋር ነው እንግዲህ ተከራይቶ የሚኖረው። ይህ ማለት እንግዲህ ከብሌን እናት ጋር ነበረ እንግዲህ ተከራይቶ የሚኖረው። ይሁን እንጂ መፈለጉን አላቆምም። እንደገና ብሌን ደግሞ አሳዳጊ ብላ እንግዲህ አብራት ያሳደገቻት ይህን ሁሉ አመት የዳጊ እናት ናት። የሚገርም ነው እኮ የሰላም እናት ዳጊን ተከራይ አድርጋ ከቤቷ ኑረዋለች። እንግዲህ በሌላ በኩል ደግሞ ብሌንን ያሳደገቻት የዳጊ እናት ስትሆን እንደ ልጅ ተንከባክባ ያሳደገቻት ናት። ሁለቶችም እንግዲህ ያው ከእናታቸው ጋር ባይሆኑም በጣም ከሚወዳቸው ሰው ጎን ነበሩ ያደጉት። እንግዲህ ያው ከሰላም እናት ጋር ተከራይቶ እየኖረ እያለ እናቱን እየፈለገ ነው የሚገኘው። በሌላ በኩል እንግዲህ ወይዘሮ ገኒ ለብሌን ሁሉንም ነገር እነግርሻለሁ እናትሽ በህይወት እንዳለች ምናምን ብላ ወደ ሰላም ቤት መታ ነበረ። ወደ ሰላም ቤት ከመጣች በኋላ ግን ዳጊን በትኩረት ነበረ እየችው። ልጅህ ብላ ሰጠረው። እንግዲህ ዳጊ ራሱ በጣም ደንግጦ ነበረ። ምክንያቱም እናቱ እንደሆነች ልቡ ነግሮታል። ግን እንደ አጋጣሚ ሆነና ብሌን ከሰላም ቤት ያው ከእናቷ ቤት እንግዲህ ቤት ሰራተኛ ሆና ተቀጥራ እየሰራች ነው ያለችው እናቷን ስለማታውቃት። እንዲሁም ደግሞ ብሌን ልጅ ስትላት እሷን የመሰላት ግን ወይዘሮ ገኒ ልጅ ብላ ስትጠራ ዳጊ ነው በጣም የደነገጠው ከብሌን ይልቅ። ይሁን እንጂ እኔ ይቅርታ ልጠይቅሽ ነው የመጣው ይህን ሁሉ አመት እንደው ደብቄሻለሁ ስለ እናትሽ በማለት እግሯ ስር ትወድቃለች ማለት ነው። ብሌንም ምንም አይደለም አይ በማለት አባብላት ወደ ቤት እንድትመለስ ታደርጋለች። ሰላምም እንግዲህ ይቅርታ አስጠይቃት ያው ግራ ገብቷን ነበረ። እንዲሁም የሰላም ወንድም ራሱ ስለነበረ ከገኒ ስር እንግዲህ እውነታውን እንዳትናገር በማለት እሱ ራሱ እንደው ይቅር በይኝ አጥፍቻለሁ በማለት ከገኒ እግር ስር ሄዶ ይደፋል ማለት ነው። ገኒም እንግዲህ በጣም የዋህና ጥሩ ሴት ስለሆነች እሺ በማለት ምንም ነገር ሳትነግራቸው ተመልሳ ወደ ቤቷ መጣች። እንግዲህ ያው ብሌንም ስራዋን ከሰራች በኋላ እረፍት ፈልጌ ነበረ እማዬ እንዴት ነው ሂጄ ማየት አለብኝ እናቴን ትላታለች። እንግዲህ ወይዘሮ ሰላም ቃል ልጇ ናት። ቃል እንግዲህ እኔ ምግብ እፈልጋለሁ ሰሪልኝ ያለቻት ነው ብሌንን። ብሌን ደግሞ የተሰራ ምግብ እኮ አለ ትላታለች። በዚህ መካከል እንግዲህ ቃል እኔ የአቶ አበበ ደመሳ እንግዲህ ልጅ ነኝ ይህን ወጥ የምበለው ያደረ ምግብ ብላ የሌላ ሰው የአባት ስም ትናገራለች። እንግዲህ ሰላም የቃል ልጅ ናት ብላ ነው የምታስበው፣ ግን ደግሞ ልጁ አይደለችም። ይሁን እንጂ ምናልሽ ሰላም በማለት ያው ጠየቀቻት ማለት ነው ሰላም ቃልን። ቃል ደግሞ ተርበተበተች። ማለት እኔ ምን አውቃለሁ አንቺ ልጠይቅሽ እንጂ አባቴ ማን እንደሆነ ገና በልጅነት ያደ እንዴ ጥለሽኝ ሄድሽው በማለት እንግዲህ የብሌንን የልጅነት ታሪክ እያንዳንዱ ለቃል ተነግሯት ስለነበረ ቃል መተወን ጀመረች። ጥለሽኝ ሄደሽ የሆነ የጥፋተኝነት ስሜት እንዲሰማት አደረገች ማለት ነው። በዚህ መካከል እንግዲህ ሰላም ምንድን አደረገችው? ስታለቅስባት እንደው ይቅር በይ ልጅ በቃ እኔ ነኝ በልጅነትሽ ጥዬሽ ሂጅ እንደዚህ ያደረግኩሽ በማለት እንግዲህ ሰላምም ስታለቅስ የነበረችውን ታባብላትና ዝም እንድትል ታረጋታለች። እንግዲህ ቃል እንደዛ አድርገች አውቃ ነው እንዳይነቃባት ሁሉም ነገር። ይሁን እንጂ ዝም ካስባለቻት በኋላ እንግዲህ ወደ ስራ ተመልሳለች ማለት ነው። ዳጊም እንግዲህ ያው ያቺ ቃል የምትባለው የብሌን ወጡን እንግዲህ ደፍታው ነበረ። አንቺ ገረድ ገረድ እያለ በጣም የምታንቋሻት ይህን ያደረ ምግብማ አልበላም፣ ሲጀመር ይህንን ምግብ መብላት ያለብሽ በሳህን ሳይሆን መሬት ላይ የተደፋውን መብላት ያለብሽ ብላ እንግዲህ ተደፋዋለች ማለት ነው። በዚህ መካከል እንግዲህ የተደፋውን ወጥ ለመጥረግ ትሞክራለች። ሰው በዚህ መካከል ምን ያደርጋል? ዳጊ ይመጣና አንቺ ገረድ አይደለሽም ጥሩ ሴት፣ በጣም የምትወደጅ የምትፈቀሪ ነሽ በማለት እንግዲህ ይነግራታል ማለት ነው።
እንግዲህ ብሌን እንደዛ ብሎ ሲነግራት በጣም ነው ደስ ያላት። ምክንያቱም ገረድ ገረድ እያለ ስትሰድባት በጣም ነክቷት ነበረ አይምረዋል፣ ልቧን ምናምን መሳቅ ነው የጀመረችው። በዚህ እንደዛ ሲያሞጋግሳት ማለት ነው። ያው እንግዲህ ሊሳሳሙም ሲሉ እና አጀሪት አይበቃም ስራ ላይ በማለት እንግዲህ ጥላ ወጠት ትላለች ማለት ነው። ከወጠችም በኋላ እንግዲህ ያው ይቅርታ ጠይቃ እናቷን ወደ እናቷ ቤት እንደምትሄድ እና ከዛ ደግሞ አይታት እንደምትመለስ ነግራትም ነበረ። ወይዘሮ ገኒም እንግዲህ ከቤት ከመጣች በኋላ ያው ጉድ ጉድ እያለች እንግዲህ ስራዋን እየሰራች የልጇ ፎቶም ተሰብሮ ስለነበረ ወደ ጠረጴዛ ውስጥ አስገብተው ነበረ። ይሁን እንጂ መጣችና ያች ልጇ ብሌን ያው የመጣችው ከዳጊ ጋር ነው። እንግዲህ ዳጊን ወደ ቤቱ ይዞ መጣል ወደ እናቱ። ይሁን እንጂ እንደ ልጅ እንግዳ ሳት እንደው ይዘሽብኝ የመጣሽ ሳትነግሪኝ፣ በቃ እንደውም አሁን ትኩስ ሽሮ ሰርቻለሁ እና እሱን አበላችኋለሁ ጠብቆ ይጥላታለኝ ማለት ነው። እሷም እንግዲህ እሺ በማለት ቁጭ ብለው ያው እያበሉ ሰላም ብሏት፣ ዳጊም ገኒን ካየ በኋላ በጣም በትኩረት ነበር የሚመለከታት። እናቴ ናት አይደለችም እያለ ያያታል። ከዛ እንግዲህ ያው ብሌን ብርግ አረገችና እኔ የምልሽ ፎቶሽ የት ሄዶ ነው ትላታለች። እንግዲህ ፎቶዋን እዚህ በፊት አውርደዋለች። ምክንያቱም ደግሞ የአሳሚ የሚባለው በጣም አንቆ ሊገላት ልጅሽ በህይወት አለ ግን እገለዋለሁ ከተናገርሽ እያለ ሲያስፈራራ ስለነበረ ደብቀው ነው አንስታ ተሰበረብኝ ያለቻት ፎቶ ወሳ ብላ ስትጠይቃት እሺ እስኪ እንደው አምጪው የሚስተካከል ከሆነ እናስተካክለዋለን ስትላት ብሌን አይ ታዩ ደሞችሽን ይቆርጥሻል በማለት እንግዲህ ላለማሳየት ሞከረች ማለት ነው። ዳጊም እንግዲህ ግጥም አድርጎ ከበላ በኋላ እንደ አጋጣሚ እየበላ እያለ ታዲያ እማዬ ደህና ነሽ ወይ እያለ ይጠይቃታል አንዳንድ ነገሮችን። እሷም ቢሆን እየመጣህ ጠይቀኝ ትለዋለች ማለት ነው። እሱም እሺ በማለት እየበሉ ነው ምግቡን እንግዲህ በልቶ ሳይጨርስ ያው ስልክ ይደወልለታል። እንግዲህ ይሄ ዳጊ የሚባለው እናቱ መሆንና ለመሆኗን ለማረጋገጥ እንዲሁም ደግሞ የሚያስፈራሯት ሰዎች እንዳሉ ተረድቶ ለመረዳት እየሞከረና ለማወቅ እየሞከረ ነው ያለው። ይሁን እንጂ ምግቡን አቋርጦት ነበር የተነሳው። ብሌን ወደ ቤት እንደው ጥዬሽ ብሄድ አይደብርሽም አይደለ? ብቻሽን ብትመለሽ በጣም አስቸኳይ ስራ አለብኝ ይላትና ከብሌን በፊት ቀድሞ ይወጣል። እንግዲህ ብሌንም ወደ ስራዋ ትመለሳለች። በሌላ በኩል እንግዲህ የብሌን አጎት ያው እናትና ልጅን ለማጣላት እየሞከረ ነው። ወርቅ ሰጥቶ ሌባስ ብሎ ወደ ሰው ቤት ማስኬር ነው። እህቱን ደግሞ ገሎ ሀብትና ንብረቷን የራሱ ማድረግ ነው የሚፈልገው። እንግዲህ እኔ የገዛሁልሽ ሀብል እኔ የራት ጋብዝሻለሁ እያለ እህቱን ፏዝ ነጥ ብላ እንድትወጣ እያደረገ ነው ከዛ ቤት። ይሁን እንጂ ወርቁን ያው ሰጥቷታል ማለት ነው ለብሌን። ምክንያቱም ያደረግኩሽ የበደልኩሽ ነገር በጣም ከባድ ነው ከመጠን በላይ ነው በማለት ወርቁን እሱ የገዛ አላት አስመስሎ ግን ደግሞ ለማሳዘር ነበር የፈለገው። ሀሳቡ አልተሳካለትም። እናትና ልጅን ለማጣላት የሆነ ባህሪያ ለማድረግ ነው የሚሞክረው። ያው አጎቷ ሆኖ ግን ክፋቱ በጣም ከባድ ነው። ብሌን በመጀመሪያ አልቀበልም ብለው ነበረ። ከዛ ግን ለተንኮል እንደሆነ የሰጣት ወርቅ ሲገባት እሽ በማለት ተቀብለዋለች። ከተቀበለችውም በኋላ እንግዲህ ይህ ወንድሟ ወይም አጎቷ እህቱን ሰላምን ነይ እንጂ ታዲያ ዛሬ ደግሞ አምሮብሻል ዋው እያለ ያው እራት ሊበሉ ሲሄዱ አንገቷን ገለጥ ያደርግና ወርቁ እንደሌለ ያያል። ሰላም የት ሄዶ ነው ወርቁሽ? እንዲህ የወንድምሽ ስጦታ ደስ አላለሽም አለብሽውም ማለት ነው ብሎ ይጠይቃታል። ሰላምም አይ እኔ እንጃ ወርቁን የት እንዳደረጉት እኮ እንደው ጠፋኝ ትላለች። ግን እኮ ጠረጴዛ ላይ አድርጋ እያየችው እያለ ራሱ ወንድሟን የወሰደው። እሱም እንግዲህ በልቡ አይ እህቴ አንቺ ሞኝ ያችን ልጅሽን ወደ እስር ቤት አንቺን ደግሞ ወደ ቀብር ልክሻለሁ ወርቁን የወሰድኩት እኔ ነኝ ይላል። እሺ በቃ ችግር የለውም ሌላ እገዛልሻለሁ በማለት እንግዲህ ወይም ደግሞ እንደዛ ከማለት ውጭ ምንድን ነበር ያደረገው? እርግጠኛ ነኝ ያች ገረድ ሰራተኛ ናት እየሰረቀች በማለት ወዲያውኑ ያቀሳስራታል። ወደ ክፍሏ ሄዶ እንግዲህ ካልፈተሽኩ ማለት ያዙ ይልቀቁኝ ይላል። በጥፊ መታት። እንግዲህ እኔ ያልያዝኩም በማለት ብትናገርም ሊሰማ አልቻለም። ግን ብሌን በጣም ቀድማ አውቃበት ነበር ጨዋታውን። ምክንያቱም እሱ ነበር ሌባ ሊያስብላት የነበረው። እሱን በተቃራኒው ሌባ አስብለዋለች። ወርቁን ከራሱ ኪስ ነበር ያደረገችው። እሱ እርግጠኛ ነበረ ስለሰጣት በእጁ ተመልሰዋለች ብሎ አልገመተም፣ አልጠረጠረም። ብሌን ግን ምንድን አደረገችው? ከራሱ ጃኬት ወርቁን አስቀምጠችለት ለተንኮል እንደሆነ ሲያውቃት። ከዛ እህቱም ታየውና
እናውጣልኝ በማለት እንግዲህ ከሰራተኛ ክፍል እንዲወጣ አድርገዋለች። እንዲሁም በጥፊ ተመቷል። በጥፊ ተመተው ብሎም በጣም ተናዶ ነበር። እንዲሁም ደግሞ ጨዋታው ስለተነቃበት በጣም ነው የተናደደ። እንግዲህ የሰላም ወንድም ምን ሊያደርግ ይችላል? በሌላ በኩል እንግዲህ ዳጊ እናቱን አግቷታል። ዳጊ ያገታት በእርግጠኝነት እናቴ ናት ወይስ አይደለችም ለማለት ይመስለኛል። እንደኔ ጥርጣሬ ከሆነ ይች እናቴ ናት ወይስ አይደለችም የሚለው ለማጣራት ነው። የ18 ዓመት ፎቶ አለው። ከዛ አሁን ላይ ደግሞ ምን ትመስላለች የሚለውን ለማረጋገጥ ነው እንግዲህ ያገታት። ወይዘሮ ግን ባካችሁ ልቀቁኝ፣ ምንድን ነው የምትፈልጉት? በማለት እየተርበተበተች ነው ያለችው። ዳጊ ለምን አገታት እናቱን? ብሌንስ መጨረሻዋ ምን ይሆን? እንግዲህ ሰላም ልጇን ታውቃለች። እንግዲህ በስህተት ነው የቤት ሰራተኛ ሆና ተቀምጣለች ከእናቷ ቤት የቤት ሰራተኛ። ያሳዝናል። የዛሬ ቪዲዮችን እንግዲህ እንመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ